ጄሲ ኮሪያ የ23ኛ ዓመት የልደት በዓሏን ልታከብር ከጓደኞቿና ሌሎች በልደቷ ቀን ዝግጅት ላይ ከተጋበዙ ወዳጆቿ ጋር በአንድ የምሽት ክለብ ተገኝታለች። ለሷ ልዩ የሆነው ቀኗን ገደብ የለሽ መዝናናትና ደስታ በታከለ አኳኋን ስታሳልፍ ብትቆይም በዛው ቀን ምሽት ግን አንድ አስደንጋጭ ነገር ተሰማ። ይህም ጄሲ ደብዛዋ ጠፋ። ባለ ልደቷና የድግሱ ዋና ሰው ተሰወረች። ጄሲ ኮሪያ በትንሿ ኬፕ ቨርዲ ዋና ከተማ በሆነችው ፕሬያ ነበር የተወለደችው። 3 ዓመት ሲሆናት ግን ከሀገሯ ኬፕ ቨርድ ወደ አሜሪካ ቦስተን ከአባቷ ጋር በመሆን መጣች። ጄሲ ወደ አሜሪካ የመጣችበት እድሜ ትንሽ እያለች በመሆኑ የምትኖርበት ከባቢ መቀየር እምብዛም ተጽዕኖ የሚያሳርፍባት አልነበረም። ጄሲ ታዲያ ከ3 ዓመቷ ጀምሮ የኖረችበትን የቦስተንን ህይወት እያጣጣመች የኔ የምትለው ጓደኛና ወዳጅ ያፈራችበት ቦታ ሆነ። በ20ዎቹ እድሜዋ መጀመሪያ ወቅት ጄሲ አንድ አዲስ ነገር ወደ ህይወቷ መጣ። ይህም ታዲያ የመጀመሪያ ልጇን ያገኘችበት ወቅት ነበር። ጄሲ የምታሳድጋትን ህፃን ልጅ ማግኘት ለሷ ከሸክም የምትቆጥረው እዳ ባይሆንም ልጅን የማሳደግ ኃላፊነት መኖሩ ግን ከባድ መሆኑ የሚያጠራጥር አልነበረም። የሷንና የልጇን ግንኙነት የተመለከቱ የቅርብ ሰዎቿ ለአንድ ልጇ ደስታ ስትል የማትሆነው ነገር እንደሌለ ይመሰክሩላታል። ጋብሪኤላ ብላ ከሰየመቻት ልጇ ጋር አብዝታ ጊዜ ማሳለፍ የምትወድና ልታስታውሰው የምትፈልገው ሁኔታዎችን በፎቶዋ ካሜራ ቀርጻ ታስቀምጣለች። ጄሲ ዳንስ መደነስና ፎቶ መነሳት ከምትወደው ተግባራት መካከል እንደሆኑ ይታወቅ ነበር። በዚህ መሃል ግን አንድ ሰላም የሚነሳት የህይወት አጋጣሚ መፈጠሩ አልቀረም። ይህም ከልጇ አባት ጋር የነበራት የሻከረ ግንኙነት ነበር። ጄሲ በልጇ ደስተኛ ብትሆንም ሚጌል ካስትሮ የተባለ የልጇ ጋብሪኤላ አባት ጋር የተፈጠረው የሻከረ ግንኙነት ከጊዜ ወደ ጊዜ እየከረረ መጣ። ጃንዋሪ 2018 ዓ.ም ጄሲ አንድ ከባድ ጉዳት ይደርስባታል። ይህ ጉዳት የደረሰባት ሚጌል ካስትሮ ባደረሰባት አካላዊ ጥቃት ነበር። ይህንን ጉዳቷን ልታሳየውና ሊረዳት የሚችል አንድ ሰው ከማንም በላይ እናቷ ነበረችና የተሰበረ አፍንጫዋንና የበለዘ ፊቷን ፎቶ በማንሳት ለእናቷ ትልክላታለች። ታዲያ ይህንን ፎቶ ስትልክላት ግን ያለችበትን አስከፊ ሁኔታ እናቷ እንድትረዳ እንጂ በስሜታዊነት ሌላ የከፋ ነገር እንዳይፈጠር እናቷን ለማንም ምንም እንዳትናገር ታስጠነቅቃታለች። ይህ የከፋው የልጇ አካላዊ ጥቃት ግን ለእናት እንዲሁ በቀላሉ ችላ ተብሎ የሚታለፍ አልነበረም። በዚህም ታዲያ ወደ 911 በመደወል ልጇ ላይ ስለደረሰውና እየደረሰ ስላለው ጉዳት ለፖሊስ ሪፖርት አደረገች። የልጇን ማስጠንቀቂያ ወደ ጎን ትታ በራሷና ህጋዊ በሆነ መንገድ ልጇን ነፃ ለማውጣት ጥረቷን ጀመረች። ይህ የእናትየው መንገድ ታዲያ ፍሬ አፈራ። አእምሮዋ ላይ ተቀርጾ የቀረው የሚጌል ካስትሮ ማስፈራሪያ ምንም ነገር ከማድረግ እንድትቆጠብ አስሮ ይዟት በመጨረሻም ግን በእናቷ መነሻነት ሚጌል በቁጥጥር ስር ዋለ። በፖሊስ የተለያዩ ክሶች ምርመራ የተከፈተበት ሚጌል ጥፋተኛ ሆኖ ተገኘ። በዚህም 5 ዓመት እስራት ተቀጣ። ይህ የፍርድ ቤት ውሳኔ ታዲያ ለጄሲ ህይወትን እንደ በአዲስ መንፈስ መኖር የምትጀምርበት አጋጣሚ ሆነ። ለጄሲ ቢያንስ ቀጣዮቹ 5 ዓመታት ለህይወቷ ሳትዘጋ በነፃነት የምትኖርበት ሁኔታም ነበር። ጄሲም ከልጇ ጋር ሆና ኑሮዋን ቀጠለች። ፌብሩዋሪ 24 2019 ዓ.ም ለጄሲ የተለየ ቀን ነበር። ይህም የ23ኛ ዓመት የልደት በዓሏን የምታከብርበት ቀን ነበርና ምሽቱን ከጓደኞቿ ጋር እየተዝናኑ ለማሳለፍ ቬኑ በተሰኘ የምሽት ክለብ ቀጠሯቸውን አደረጉ። ጄሲና ከሷ ጋር ቀኑን ለማክበር ከመጡ ጓደኞቿ ጋር መጠጥ እየጠጡና እየደነሱ ምሽቱን ሲያሳልፉ በምሽት ክለቡ የደህንነት ካሜራ አማካኝነት ግልጽ ብሎ ይታያል። ጄሲም ከጓደኞቿ ጋር ስትዝናና ስትስቅ አምሽታ እኩለ ሌሊት አልፎ ሌሊት 8 ሰዓት ላይ ፕሮግራሙ አበቃ እና ሁሉም ወደሚያድሩበት ለመሄድ ከክለቡ መውጣት ጀመሩ። በዚህ መሃል ግን
ጄሲ አጠገቧ ጋር ከነበረችው ኒያ ከተባለች ጓደኛዋ ጋር መጠነኛ አለመግባባት ያለ ይመስል ነበር። በተለይም ኒያ ግን በመጠጥ ብዛት የሰከረችና አለመረጋጋት ይታይባታል። ፕሮግራሙ ሲጠናቀቅ ጄሲ ከኒያ ጋር በአንድ ላይ እንደሚሄዱና ሌሎች ጓደኞቻቸው ደግሞ ወደ የራሳቸው መኖሪያ እንደሚሄዱ ነበር የሚታወቀው። ይህን ሰዓት ግን ኒያ በመጠጥና በጭፈራው ኃይል ሞቅ ያላት ይመስላል። በዚህም ጄሲ ወደ ቤት የሚወስዳቸውን ሹፌር ማነጋገር ጀመረች። በደህንነት ካሜራው በግልጽ እንደሚታየው ጄሲ እያነጋገረችው ከነበረው የታክሲ ሹፌር ጋር መጠነኛ አለመግባባት ውስጥ የገቡ ይመስላሉ። ይህንን አጋጣሚ ተከትሎ አንድ ሰው ወደ ጄሲ ቀርቦ ሊያረጋጋትና ሊረዳት በፈለጋ አኳኋን መጥቶ ጄሲን ያነጋግራታል። ከዚህ በኋላ ነው እንግዲህ ጄሲ ለመጨረሻ ጊዜ ከሰው ከደህንነት ካሜራው እይታ የጠፋችው። እሷን እንደማረጋጋት አድርጎ ሲያነጋግራት የነበረው ሰው ማን ነው? ምንስ አይነት ትውውቅ ነበራቸው? የሚለውን ጥያቄ በጊዜው ማንም ማስረዳት ባይችልም ጄሲ ግን ከሰውየው ጋር እንደሄደች ተሰወረች። ሌሊቱም አልፎ ጠዋት ሆነ። ኒያ ከእንቅልፏ ነቅታ ከማታው ሃንጎቨር ጋር እየታገለች አብራት መሆን የነበረባትን ጓደኛዋን ጄሲን ፍለጋ መደወል ጀመረች። ነገር ግን ምላሽ የለም። ሁሉም ጓደኞቿና ቤተሰቦቿ እርስ በርስ በመደዋወል ጄሲ ያለችበትን ሚያውቅ ካለ በሚል መነጋገር ጀመሩ። አንድም ሰው ግን እዚህ ነች የሚል አልነበረም። ጄሲ መጥፋቷ እርግጥ ሆነ። ፖሊስም በልደቷ ቀን ደብዛዋ የጠፋውን ወጣት ለማፈላለግ እጁን አስገባ። የደህንነት ካሜራውን ቅጂ ማግኘት ፖሊስ በቅድሚያ ማስረጃ ለማጣራት የሄደበት የመረጃ ምንጭ ነበር። በዚህም ጄሲ ከታክሲ ሹፌሩ ጋር በገጠማት አለመግባባት አንድ ሰው ወደሷ ቀርቦ ሲያወራት እንደነበርና እሷም ጓደኛዋን ፍለጋ እያማተረች አጠገቧ ባጣቻት ጊዜ ከዚሁ ሰው ጋር እንደሄደች ይታያል። ፖሊስ ስለ ሰውየው መረጃ መሰብሰብ ጀመረ። ሰውየው የ32 ዓመቱ ሊዩስ ኮልማን መሆኑ ተረጋገጠ። ይህ ሰው ታዲያ ከጄሲ ጋር የገጠመ ግንኙነት ነበረው ለሚለው ጥያቄ ምንም አይነት ትውውቅ አልነበራቸውም ነበር። ፖሊስ የሊዩዝን መኖሪያ ቤት ለማግኘት ጥረት ማድረግ ጀመረ። በዚህም የሚኖርበትን አፓርትመንት በማጣራት ጉዞ ጀመሩ። በቦታው ሲደርሱ ሊዩዝ በመኖሪያ ቤት ውስጥ አልነበረም። በመንደሩና በአፓርትመንት ውስጥ የሚገኘውን የደህንነት ካሜራ ሲመለከቱ ሊዩዝ በአንድ ትልቅ ባለጎማ ቦርሳ አንድ ከበድ ያለ ነገር እየገፋ ሲሄድና መኪናው ኋላ ኮፈን ውስጥ ያስገባ ይታያል። ቀጥሎ ፖሊሶች ያደረጉት ነገር የመኪናውን አድራሻ በማወቅ ወዴት እያመራ መሆኑ መረዳትና በቁጥጥር ስር ማዋል ነበር። እንደታቀደው ሊዩዝ መኪናውን እያሽከረከረ እየተጓዘ ባለበት ሰዓት ፖሊሶች ከኋላ በመከተል እንዲቆም አስገደዱት። ሊዩዝ እጁን ወደ ላይ እንዳደረገ ከመኪናው ወረደ። ከኋላ የመኪናው ኮፈን ውስጥ የነበረው ትልቅ ባለጎማ ቦርሳ ሲከፈት ታዲያ በሚያሳዝን ሁኔታ የጄሲ በድን አካል በውስጡ ነበር። ሊዩዝ ይህንን አሰቃቂ ወንጀል ሲፈጽም ምን አነሳሳው የሚለው በግልጽ ያልተፈታ ጥያቄ ቢሆንም እንደ መርማሪዎች ግምት ጾታዊ ጥቃት እንዳያደርስባት ስትታገል በነበረችበት ሰዓት ገሏል ሊሆን እንደሚችል ይታመናል። በመጨረሻም ግን ጄሲ በሚያሳዝን ሁኔታ የልደቷ ድግስ በሞት ተጠናቀቀ። ታዲያ በዚህ አሳዛኝ ወንጀል ፍርድ ቤት በሊዩዝ ላይ የእድሜ ልክ እስራት ፈረደበት። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።